ህልም ይሳካል። አሁን እየሰራው ያለሁት ስራ ምሰራው ስራ ያለምኩት ነው። ህልሜን ነው እየሰራው ያለሁት። ከየት መጡ? ሁሉ ምኞቶች አይሆንም። ለኔ በሶስት ከፍላቸዋል። ህልሜን እየኖርኩኝ ነው። ተጨማሪ ህልም አለኝ። ይሳካል። ህልማችን ነውና እውነተኛ ህልም ይሳካል። የወደፊት ህልሞቻችንም ደግሞ ይሳካሉ ማለት ነው። ለሰው ልጆች ኮመን የሆኑ ነገሮች ይመስሉኛል እነዚህ። ሁሉም ሰው ልብ ውስጥ መሻት አለ። መሻት ማለት ዲዛይር ማለት ነው እና የምንሻው ነገር አለ። ከዛ ደግሞ ዊሽ ደግሞ አለ። ዲዛይር አለን፣ ዊሽ ደግሞ አለ። የምንመኛቸው ነገሮች አሉ። የማይመኝ ሰው የለም። ብዙ ነው የምንመኘው። እንመኛለን ሁላችንም። እንደው ምኞቴ ተሳክቷል፣ ሁሉ ምኞቴ ተሳክቷል የሚል ሰው እንኳን ቢኖር ለልጁ የሚመኘው ነገር ይኖራል። ለወንድሙ እኔ ላንቺ የምመኘው ነገር ይኖራል። ስለዚህ ዲዛይር አለ፣ መሻት አለ፣ ዊሽ አለ፣ መመኘት አለ። ኮመን ነው ለሰው ልጆች ኮመን ነው። ከዛ ደግሞ ድሪም የምናደርገው ደግሞ ነገር አለ፣ የምናልመው። እንዲህ አይነት ስራ ነው መስራት የምፈልገው፣ እንዲህ አይነት ኑሮ ነው መኖር የምፈልገው ብለን ደግሞ የምናልመው ደግሞ ድሪም የምናደርገው ነገር አለ። ምንድናቸው? ተመኘኋቸው ሆኑ። ግን ሁሉም ምኞቶች ይሆናሉ እንዴ? አይሆኑም። ከየት መጡ? ሁሉም ምኞቶች አይሆንም። ለኔ በሶስት ከፍላቸዋለሁ እነዚህ መሻት፣ መመኘት፣ ህልም የሚባሉትን። አንደኛው ጥሩ ያልሆኑ ክፉ የሆኑ ምኞቶች ሰዎች ሊመኙ ይችላል። ለምሳሌ የሌላ ሰውን ውድቀት፣ የሌላ ሰውን ሞት በጣም ሰው ሊመኝ ይችላል። ያውን ክፉ ነው፣ መጥፎ ነው፣ የማይገባ ነው። ሁለተኛው ደግሞ ከንቱ የሆኑ ምኞቶች ደግሞ አሉ። ከንቱ የሆኑ ምኞቶች ማለት ጊዜያዊ ናቸው። ለምሳሌ አንድ ሰው ቤቱ ተቀምጦ በቲቪ አንዲት ሴሌብሪቲን እያየ ሊያገባት ይመኛል። ምኞቱ ግን ምንድን ነው? ከንቱ ነው። እሷ የራሷ ህይወት አላት። የማይሆን ነገር ነው፣ የማያስፈልግም የማይሆንም ነገር ነው እየተመኘ ያለው። ወይ አንዷን ዘፋኝ አይቶ እሷን ሊመኝ ይችላል። ግን ያ ከንቱ ምኞት ነው። አንድ ጊዜ የገጠመኝን ልንገርሽ። አሜሪካን ሀገር ነበር መጽሐፍ ቅዱስ አስተምራለሁ እና አንድ ፕሮግራም ላይ እያስተማርኩ መጽሐፍ ቅዱስ የልብህን መሻት ይሰጥሃል፣ በእግዚአብሔር ደስ ይበል፣ የልብህን መሻት ይሰጥሃል የሚል መዝሙር ላይ አለ። መዝሙረኛው ያለው እሱን እያስተማርኩ የልባችሁን መሻት ይሰጣችኋል፣ he shall give you the desires of your heart እያልኩ አስተምርልሻለሁ። ከዛ ጨርሼ ስወጣ አንዲት ልጅ ተከትላኝ ወጣች። አሁን ደስ ያለኝ በዚህ መልእክት አለች እና ደግሞ ያው ያስተማርሽው ነገር ደስ አለኝ ሲሉ ደስ ነው አይደል? ምሽ እኮ ወደድሽው? በጣም ነው ልቤ የተነካው፣ ግን ላናግርህ እፈልጋለሁ አለች። እሺ። እዛ ተወሰነ ቀን እዛ ከተማ ቆይ ነበር እና ላሬንጅ ተደረገና እንዳገኛት ሆነ። ባለትዳር አልነበርኩም እኔ። የልብ መሻት ይሰጣል አይደለም ማለችኝ። ያገኘች እሺ። እርግጠኛ ነህ አይደል? እርግጠኛ ነኝ። እኔ የልቤ መሻት ትዳር ነው አለች። በጣም ጥሩ ነው ታዲያ፣ ትዳር እኮ ክቡር ነው ታዲያ ይሰጥሻል አልኳት። አንተን ማግባት ይፈልግ ለዚህ መልስ አይኖርም። ምን ይመለሳል? እሷ እኮ ትምህርቱ ላይ ተመስርታ ስለሆነ ተብሎ ይመለሳል። የልብ መሻት ይሰጣል አይደል? አዎ። እሺ እኔ ትዳር ነው የምፈልገው፣ ከዛ ደግሞ ካንተ ጋር ነው ትዳር መስራት የምፈልገው አለች። ከዛ እኔ በቃ እንትን ቢከረም ቦጣሻለት ቦጣሻ እንጂ አሁን አንቺ የመሰልሽ ልጅ እንዴት ትዳር መመኘትሽ ጥሩ ነው፣ ግን እኔ አይደለሁም ያንቺ የሆነ ሰው ይመጣል ምናምን ብዬ አመለጥኩኝ። አሁን ይሄ ግን የማይፈጸም ምኞት ማለት ነው። አንዳንዶቹ ምኞታችን እንደዚህ ነው፣ ዝም ብሎ ከንቱ ናቸው። እሷ እኮ በጣም ትገርም ልጅ ነችና በኋላም በጣም ጥሩ ትዳር አግብታለች። እንዲህ አይነት አሉ። ዝም ብሎ ሴሌብሪቲ መመኘት፣ ያየነውን ነገር መመኘት እንደዚህ አለ። ሶስተኛው ግን እውነተኛ የሆነ ምኞት አለ። አክቹአሊ በመንፈሳዊው ዓለም ራሱን የሚያስቀምጠው ውስጥሽ መፈለግንም ማድረግንም በእናንተ ይሰራል ስለሚል ምኞት ውስጥሽ ቁጭ ይላል። እንድትፈልጊው እንድትጸልይበት ጋር ይሳካል።
ሞቲቬተር ትሆኛለሽ። ሲሳካ አይጠፋም ከውስጥሽ። ይሄኛው ከንቱ ጊዜያዊ ነው። የምንለይበት መንገድ ያ ነው። አዎ አሁን ትክክለኛውን ምኞት ማለት ነው። ትክክለኛውን ምኞት እውነተኛ የሚሳካ መጀመሪያ መፈለጉ ውስጥሽ ይቀመጥና ከዛ ሲሆን ታይዋለሽ። ትመኙና ስታገኙ ታገኘዋለሽ። ህልም ይሳካል። እኔን በግሌ ብትጠይቅኝ አሁን እየሰራው ያለሁት ስራ የምሰራው ስራ ያለምኩት ነው። ህልሜን ነው እየሰራው ያለሁት። መቀጠር መጥፎ ነው ማለት አይደለም፣ ግን እኔ መቀጠር አልወድም። ለየትኛውም ትላልቅ ኢንተርናሽናል ድርጅቶች መቀጠር አልወድም። ለመንግስት መስሪያ ቤት መቀጠር አልወድም። አለቃ ብዙ አልወድም። ይሄ ራሴ የግል ነው። ግን አሁን የምሰራው ስራ ያለምኩትን ነው። ያለምኩትን ህልሜን ነው እየሰራው ያለሁት። ያድጋል፣ ይሰፋል፣ ይጨምራል። አዎ ግን ህልሜ ጋር ደርሻለሁ። ስለዚህ ህልም ይሳካል። የምኖረው ኑሮ አሁን የምኖረው ኑሮ ያለምኩትን ኑሮ ነው የምኖረው። ያድጋል፣ ይጨምራል። አሁን ከልጆቼ ጋር አብረን ነው የምኖረው። ባለፈው 2 ዓመት ከኔ ጋር ናቸው እና በቃ አብሬ ስኖር ከልጆቼ ጋር ቲኔጀርስ ናቸው። ጠዋት አንዷን ጠዋት ተነስተን ተሯሩጠን ሰዓት እንዳያርፍ ትምህርት ቤት አደርሳታለሁ። ደስ የሚለኝ ሰዓት ነው ያ ሰዓት፣ እሷን የማደርስበት። ሁለተኛዋ ደግሞ ቅርብ ነው ትምህርት ቤቷ። ስለዚህ እዛ በራይድ ነው የምትሄደው፣ ደርሳ ትመጣለች። በፀጉር እንከራከራለን። ፀጉር ቤት ይሄዱና በእንትን መሰራት በሂውማን ሄር መሰራት ፈለኩ ይላሉ። አይቻልም እላለሁ። በስሱ ነው እኮ በትንሹ በቀጭኑ ነው እኮ ይላሉ። ከዛ እንደራደራለን። ተደራድረን አሁን እኔ this is life ለኔ ይሄ ደስታ ነው። ከነሱ ጋር የማሳልፈው ጊዜ በየቀኑ አብረን እየኖርን ህልሜን እየኖርኩኝ ነው። ተጨማሪ ህልም አለኝ። ይሳካል። አሁን እኔና አንቺ የምንሰራው ስራ እኔ ህልሜ ነው። ለምንድን ነው? ህዝብ ያየዋል፣ ፕሮግራሙን ይጠቀምበታል፣ ይጽናናበታል። ብዙዎች ህልማችን ነውና እውነተኛ ህልም ይሳካል። የወደፊት ህልሞቻችንም ደግሞ ይሳካሉ ማለት ነው። ልክ አሁን እውነተኛ አለ፣ ዝም ብሎ ደግሞ ከንቱ አለ እንዳለን መፈተሽና ማጣራት አለብን። ምንድነው የተመኘሁት? መሻቴ ምንድነው? ህልሜ ምንድነው? የእውነት የሚፈጸም ነው ወይ ዝም ብሎ የመጣ ነው? የአንድ የተከታታይ ድራማ ዲቴክቲቭ የሚሰራበት ይሄ ወንጀል የሚመረምር ሰው የሚሰራበት አስደናቂ ተከታታይ ፊልም አይቼ አሁን ሞንክ የሚባል አለ ለምሳሌ፣ በጣም የሚገርም ነው። ከዛ እሱን አይቶ አንድ ሰው ዲቴክቲቭ ለመሆን ህልም ሊመጣበት ይችላል፣ ግን እውነት አይደለም፣ ፊልሙን ስላየ ነው። ወይም ደግሞ ጥሩ አትሌቶች ያሸነፉ ጊዜ አትሌት የመሆን ሀሳብ ሊመጣበት ይችላል፣ ሲያሸንፉ ስላየ ነው። እውነተኛ አይደለም። መለየት ያስፈልጋል፣ ማጣራት ያስፈልጋል። እኔ ከዓመታት በፊት አንድ ሰው ዶክተር ነው፣ ዴንቲስት ነው፣ የጥርስ ሐኪም ነው እና መንፈሳዊም ነው። እኔ ሁሉ ዶክተር አለኝ፣ በዓለም ዙሪያ ዞራለሁ አለኝ። የዛሬ 20 ምናምን ዓመት ነው። ወንጌል እየሰበኩ በዓለም ዙሪያ እንደነ ቢሊ ግራሃም እንደነ ቤንሂም ዞራለሁ አለኝ። አየሁትና አልመሰለኝም። ጎበዝ ሐኪም ነው በሙያው፣ አልመሰለኝም። ልለው ግን አልችልም። አይ ቲንክ የሆነ መልእክትም ተነግሮታል። ወለ 20 ዓመት አልፏል። በጣም ጎበዝ ዴንቲስት ነው። 4-5 ክሊኒኮች ከፍቷል። ዓለምን እየዞረ እንደነ ቢሊ ግራሃም ወንጌል መስበክን አልሆነም። ዝም ብሎ ያኛው ምኞት ዝም ብሎ ውስጡ የተቀመጠ ወይም በሰዎች የተነገረው ነበረ ማለት ነው። በዚህኛው ግን በጣም ሰክሰስፉል ነው። እኔ ፖለቲሻን ሆናለሁ፣ በኢትዮጵያ ላይ የማመጣው ለውጥ ምናምን ያለኝ ሰው ነበረ ከብዙ ዓመት በፊት። አልሆነም። አክቹዋሊ እሱ እንደውም የለም አሁን። እና ማጣራት ያስፈልጋል። የኔን ደግሞ ልንገርሽ፣ ከንቱ ህልም፣ ከንቱ ምኞት አንድ ጊዜ አይ ቲንክ ወይ እንጃ ፊልም አይቼ ይሁን ፊክሽን አንብቤ ይሁን አላውቅም፣ ግን አንድ ቤት ተመኘው። ምን አይነት ቤት መሰለሽ? በዚህ ጋር ስትመጪ እንትን አለው፣ ረጅም አስፋልት አለው የራሱ ቤት ውስጥ እንትን ወደ ቤቱ የሚያስገባ ለብቻው በዛፎች ግራና ቀኝ ዛፎች ያሉበት
አስፋልቱ ከግቢው እኮ ነው። ከዛ ግቢው ስትገቢ ረጅም አስፋልት አለ። ከዛ በጣም ማጀስቲክ የሆነ ቤት ነው። ከቤቱ ጀርባ ምን አለ መሰለሽ? ቢች አለ። እሺ ከዛ አይነት ቤት እዚህ ጋር ገብቶ ከዛ ቤቱ እንደዚህ የሚያምር እዚህ ጋር ደግሞ እንዲወተይ ስታይ በመስኮት ቢች ዳር ነው፣ ውሃው ባህር ዳር ነው ብዬ አሰብኩኝ። እኔ የምኖረው አዲስ አበባ ነው። ከየት መጥቶ ነው እንደዛ ቢስኖት ውሃ ራሷ ትጠፋለች እንኳን እኔም ልል ነበር ከኢትዮጵያ በቃ ወተከ መኖር ሐሳብ አለ ማለት ነው። ማቃለው ደግሞ እሱ ይጋጫል። ስለዚህ ያህል ምንድን ነበረ? ከንቱ ነው። ዝም ብሎ የመጣ ወይ ፊክሽን ማንበብ ወድ ስለነበር ፊክሽን ሳነብ አንድ ደራሲ እንደዛ ገልጧል። በአስፋልቱ እንዲህ በዛፎቹ መካከል ገብቶ ቤቱ እንዲህ ማጀስቲክ ሆኖ ከጀርባው ደግሞ ውሃው እየተናወጠ ቀዝቃዛው አየር እየነፈሰ ምናምን የሚል ነገር አንብቤያለሁ ማለት ነው። ከንቱ ነው። ይህንም ማጥራት ያስፈልጋል። ከንቱ የሆነውንና እውነተኛ የሆነውን ህልም ማጣራት። ምኞትሽን ካጣራሽ በኋላ እነዚህ ዝም ብሎ የመጡትን ካጣራሽ በኋላ ግን ትክክለኛው ምኞትሽን፣ ትክክለኛ መሻትሽን፣ ትክክለኛ ህልምሽን ግን አጥብቀሽ መያዝ ያስፈልጋል። ቫንቴጅ ፖይንት የሚባለው የምታይበት አንግል ዓለምን ሳያት በቃ ያለም ክፉ ነው ብዬ ካሰብኩኝ እንዴት ነው ሰክሰስፉል የምሆነው እዚህ ክፉ የሆነ ዓለም ውስጥ? የሰው ልጆችን ሳያቸው ከሰው ልጆች ጋር ነው መቼም ስኬቱ የሚመጣው። የምናስተምረው ለሰዎች ነው። ቢዝነስ የሚሰራው ለሰዎች ነው የሚያውቀው። የሰው ልጆች ጥሩ አይደሉም የሚል ፐርስፔክቲቭ ካለው ኔጌቲቭ ሆኖ የሚያይ ከሆነ የሰው ልጆች ምኞቱ ሊሳካ አይችልም። ምክንያቱም በሰዎች በኩል ነው ብዙ ነገሮች የሚሆኑት። ከሰዎች ጋር ነው የምንሰራው እና ያንን እይታችንን መቀየር አለብን። አንድ ፕሮፌሰር ነበረ አንድ ዩኒቨርሲቲ ውስጥ ፔንሲልቬኒያ የሚባል ስቴት፣ ፒትስበርግ የሚባል ዩኒቨርሲቲ፣ ካርኒጌ ሜለን የሚባል ፔንሲልቬኒያ የሚባል ስቴት፣ ፒትስበርግ የሚባል ከተማ፣ ካርኒጌ ሜለን የሚባል ዩኒቨርሲቲ አለ እና እነሱ አንድ ልምድ አላቸው። ልምዳቸው ምንድን ነው? ላስት ሌክቸር የሚሉት አላቸው። በአመት አንድ ቀን ይሰበሰቡና አንድ ሰው ሌክቸር የሚሰጥ ይመረጣል። ግን በዛ ቀን ሌክቸር የሚሰጠው ስለ ግኝት ስለ ሳይንስ ምናምን አይደለም። ሁሉም ስታፍ ተማሪም አስተማሪም ሁሉም ይሰበሰብና ዛሬ የምትኖርበት የመጨረሻ ቀን ቢሆን ምንድነው የምትነግረን? what would be your last lecture ተብሎ ነው የሚጠየቀው። በጣም የሚፈላሰፉበት ቀን ነው የዛ ቀን። የመጨረሻ ንግግሩና የመጨረሻ ምክሩን ነው የሚሰጠው ማለት ነው። አንድ ጊዜ ግን ፕሮፌሰር ራንዲ ፓውሽ የሚባል የሱ ተራ ነበር። እሱ ግን ፓንክሪያስ ካንሰር ነበረው። ፓንክሪያስ ካንሰር ዲያግኖስ ተደርጎ 6 ወር ነው የቀረው። ሐኪሞች የሰጡት 6 ወር ነው እና ቆሞ የላስት ሌክቸር እንዲሰጥ ተደረገ። የሱ ስፒች ቫይራል ወጣ ነው። ኦፕራ ምናምን መጽሐፍ ተጻፈለት። ምክንያቱም የእውነት 6 ወር ነበር። ከዛ እውነትም በ6 ወር ትንሽ ቆይቶ አርፏል። እሱ ተጨመቀ። ከህይወቱ የተጨመቀ ነገር ከተናገራቸው 4 ነገሮች አንዱ ህልም ይሳካል ነው ያለው። እኔ ሁሉም ህልሞቼ ከአንድ በስተቀር የነበሩኝ ህልሞቼ ተሳክተዋል ነው ያለው። ከዛ ሌላ ከተናገረው ከ4ቱ ኢምፖርታንት ነጥቦች አንዱ ለሰዎች ጊዜ ስጧቸው። ለሰዎች ጊዜ ስትሰጧቸው ብራይተር ሳይድ አላቸው፣ ጥሩ ሳይድ። የመጨረሻ ክፉ የምትሉት ሰው መልካም ሳይድ አለውና ጊዜ ስጡት ብሎ ነበር ያለው። ጊቭ them time። ከዛ መልካም ሳይዳቸውን ሰው ክፉ ብቻ አይደለም ጥሩነታቸውን ደግሞ ታያላችሁ። እኔና ይቻሉ ጠብቄ በቃ እንዲህ ጥሩ አይደሉም ያልኳቸው ሰዎች በሌላ አንግል ሳያቸው፣ ሌላ ቀን ሳያቸው በጣም ጥሩ ሆነው አግኝቻቸዋለሁ። አሁን እኛ ህልማችን እንዲሳካ የተመኘው ነው እንድናገኝ በህዝብ መካከል በሰው መካከል ስለምንኖር ለሰው ልጆች ያለን አመለካከት የምናይበት መነጽር መስተካከል አለበት እና ሰዎች መልካም ናቸው። ይህ ዓለም በቃ ሰርቼ ላድግበት የምችል ዓለም ነው፣ ላሸንፍበት የምችል ዓለም ነው። የሰዎች ብቻ አይደለም ግን በኔል ለራሳችን ያለን አመለካከት አንዳንዴ እኮ ለራሳችን ያለን ንቀት እኮ አይጣል ነው። ለራሳችን በጣም ራሳችንን
ዲስሪስፔክት የምናደርግበት ራሳችንን የምንንቅበት መጠን በጣም ትልቅ ነው። በጣም ነው ዲስሪስፔክት የምናደርገው። ቢያ መስተካከል አለበት። በቃ እንደማንችል ምንም እንዳይደለም እንደማይገባን ዲዘርቭ እንደማናደርግ ይህ ዓለም የጥቂት ሰዎች እንደሆነ ለነሱ እንደተዘጋጀ እነሱ እንደሚሳካላቸው እነሱ እንደሚሆንላቸው እኔ ግን እንደማይገባኝ እንደማይሳካል እንደማልችል ራሴን ከመጠን በላይ መናቅ ራስን ዲስሪስፔክት ማድረግ አለ። እንደማንችል መቁጠር የለብንም። ስለዚህ ለማሳካት ይሄንን እይታ ማስተካከል ያስፈልጋል።